ሊዲያ ይሁን ማሰቆይ ልጄን ያዘው አረጋጋው ልጄን ያዘው እቺ አብረው ያለችው ከሷ ጋር ምን አይነት ግንኙነት ነው ያለው? እናንተ ቤት ሆነን የመጣችው እና የሄደችው ልጅ ናታ ሊዲያ? አዎ የምን ነገር አለ? ምን ነገር አለ? እኔ ምን ነገር አለኝ ለልጄ። አንቺ ደግሞ የምን ነጋሪ ነሽና? ከባዳ ከምትሰማው ከኔ ስማው ብዬሽ ማን ነው ባዳ? የጭንቃማ ልጇ ችግሬን እንደምታውቅ ያውቃለሁ። እባክሽን ልጄን እንደው ልቡን አራሪልኝ። አንቺ እናቴ ትረጂኛለሽ እንጂ እናቴ አደራሽ እንዴት አድርጌ እንደምነግርሽ አላውቅም። ምንም ነገር ግንኙነት የለኝም ብሏል። ፈጣሪ አደራ እንደ ቃሉ አድርገልኝ። አሁን ጓደኞቹን ጠራርቻቸዋለሁ። ሲመጡ ምንድን ነው የምለው? ከምን ጀምሬ እንደምነግራቸው አላውቅም። ፈጣሪ ልጄን ልቡን አራሪልኝ እና መልስ ብሎ እንድነግሩ አድርጊልኝ። እንደው ቆሜ እንድነግሩ አድርጊ። አበርቺ ይሆናል የጭንቀማ ልጇ ፈጣሪ አደራ እንደው ዛሬ እንኳን ርድት አድርገኝና ችግሬን ሁሉን ነገሬን እርግፍ አድርጌ እነግረዋለሁ። ብቻውን የተንከራተተ ልጅ እንጃ እንዴት እንደሚችለውም አላውቅም። ብቻ ዛሬ መጨረሻዬ ነው። ሁሉን ነገር እነግረዋለሁ። ምንም ግንኙነት የለኝም ብሏል። እንደምንም ብዬ ጓደኞቹን ጠርቻለሁ። ከእነሱ ጋር አብሬ እነግረዋለሁ። ሁሉ ነገር የሩጫ ሆነ፣ ሁሉ ነገር የጥድፊያ ሆነ። መብራን አደራሽ እንድነግረው ብቻ አድርጊ፣ ብርትት አድርጊ። ግን እንዴት ነው የምነግረው? እንዴት አድርጌ ብነግረው ነው የሚገባው? አሁን እንደዚህ ሆኗል ብለው ሊበሳጭ ይችላል፣ ሊናደድ ይችላል። አሁን ጓደኞቹን ጠርቼ የለ ከእነሱ ጋር ሆኜ ብነግረው ትንሽ እንትን ላይ ይረጋጋልኛል። መብራን አደራሽን አንቺ ጠብቂ። ግን ይህ ሁሉ ነገር እንዴት ተፈጠረ? እንዴት ሊፈጠር ቻለ? እንዴት ሊገናኙ ቻሉ? እንዴት? እግዚአብሔር ይመስገን። እግዚአብሔር ይመስገን። አራት ፍሩ። በቀደም እኮ እንደዛ እንትን ስላልኩኝ ነው። በጣም ከመንገዱ ጋር ከድካሙ ጋር ሆኖብኝ ነው። አትቆጪ፣ ይቅርታ። እንግዲህ ያው እናቴ ያጠፋል አይደል? ማንኛውም ሰው ያጠፋል። ስለዚህ ይቅርታ አድርጉልኝ። ያ ብዙ ነገር ስለተደራረበብኝ በናፍቆትም ስላገኘሁት ልጄ ለዛ ብዬ አረፍ በሉ። አሁን እንግዲህ ምን ላድርግ? እናት አይደለም ምን ላድርግ? ቢሆንም እናቴ ታማ እንደዛ ነው። እኔ ብዙ ነገሮችን በአንዴ እንትን ማለት አልችልም። እንደዛ የነገርከኝና መጥቼ ሳየው ያው የእናት አንጀት አልችል ሲል እንደዚህ ነው። እንግዲህ ይቅርታ አድርጉልኝ። ብዙ ነገሮችን እንትን ብያለሁኝ። ምን ሆነሽ ነው የተጨናነቅሽው? አይ ልጄ እንዴት አድርጌ እንደምነግርህ አንዱን ከአንዱ ስለው አንዱ ስለው አንዱ እንዴት አድርጌ የእሱ ተፈታልኝ እሱን አገኘውን ብዬ ደስ ብሎኝ ሳልጨርስ ሌላ ችግር፣ ሌላ ዋናቱ ላይ ሌላ በችግር ላይ ችግር ሆነብኝ። ለዛው ያምን ችግር ማለት ያጠፋው ነገር አለ እንዴ? ኧረ ምንም ያጠፋው ነገር የለም። ግን እንዴት አድርጌ ልንገራቸው? ደህና ነው እግዚአብሔር ይመስገን። ምኑንም ማድረጌ ደህና ነው። እናት ከጎን ስትሆን እኮ ምንም አትሆንም። ናፍቆቴን ሳልጨርስ ሳልጠግበው ሌላ ዱብዳ ሆነብኝ። አስቸግሮ ነው እንዴ ማለት? ይሄን ያክል ሌላ ችግር ናቲ ከኛ ተደብቆ አስቸግሮ ሳይሆን አንድ የምጠይቃችሁ ጥያቄ አለኝ። እናንተ ደግሞ እንዳትዋሹኝ። በናቲ ጉዳይ ነው? አዎ የልጄ ጉዳይ ነው። ሌላ ምን የሚያሳስበኝ ነገር አለ ብላችሁ ነው? ይልሽ ልጄ አንቺ ሴትም አይደለሽ መላ አታጭም። ይልሽ አንድ ነገር ልንጠይቅሽ። እቺ አብረው ያለችው ከሷ ጋር ምን አይነት ግንኙነት ነው ያለው? ይሄን ታውቂያለሽ?
እናንተ ቤት ሆነን የመጣችኋና የሄደችዋ ልጅ ናታ ሊዲያ? አዎ። ምንድን ነው ግንኙነት አላት ከናቲ ጋር? ከናቲ ጋር? አዎ። ኧረ ምንም ግንኙነት የላቸውም ማለት ምን ታውቂያለሽ? አይ ግንኙነት በእርግጥ የላቸውም። እኛም አናውቃትም እሷን። እኔም እኮ እንደዛ ግንኙነት የለኝም ሲል እኮ እኔ እስከማውቀው አላውቅም። እኛ የምናውቀው እኮ እሷ መድኃኒት ይዛለት ስትመጣ ከዛ በኋላ ባለፈው አንቺ ስትመጪ ነው እንጂ እኛ ምንም ሕክምናውም ደረጃም እሷ ናት የደረሰችው፣ እሷ ናት ያከመችው፣ እሷ ናት ያዳነችው። መድኃኒት አምጥታ ጉዴ ይፈልታል በለኝ። እኛ ምንድን ነው ማሚ? አይ ምንም እዚሁ ነው እሱ ሲመጣ ብነግረው። ሳሚ አንተ የምታውቀው ነገር አለ እንዴ? እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። ቆይ ማሚ ችግር አለ እንዴ? ችግር አይደለም፣ ይሄ የቤተሰብ ጉዳይ ነው እና እንዴት አድርጌ እንደምነግረው ግራ ገብቶኝ ነው። ከልጅቷ ጋር ምንም አይነት ግንኙነት የለኝም ብሏል። ለእናንተማ ምንም የሚያስጨንቅም ወጣቶች ናችሁ፣ እንደ ልባችሁ ዘላችሁ ነው የምትገቡት። እኛ እናቶች ግን ስንት ብዙ ችግር አለን። ምንም ነገር ግንኙነት ከሌላ ተመስገን ነው እንዳላችሁት፣ እሱም እንዳለው ከሆነ ግንኙነት ካላችሁ ግን ችግር ይፈጠራል። በጣም ብዙ ችግር ማለት ሌላ የፍቅር ምናምን እና እናንተ የምትሉት እንግዲህ በዛ መንገድ ነው። ያው እናት ስለሆንኩኝ ያን ነገር ለመናገር ስለማልችል ያው ግን ማሚ ቢሆንም እኮ እሱ ትልቅ ሰው ነው አይደለም? ግን ደግሞ ለምናውቀው እኔ እንጃ። እኔ ቢነግረኝ ነበር። እኔ ቅርብ ጓደኛዬ እኮ ነው ትልቅ ልጅ ለእናቱ ሁሉ ጊዜ ትንሽ ነው፣ ለእናንተ ነው ትልቅ። ለእኔ ግን ገና አልጠገብኩትም እኮ ገና ማግኘት ይገኙ በስንት ቀን በስንት ጊዜ። ይህን ያህል የሚያስጨንቅ ጉዳይ ነው ብዬ ነው እኮ እኔም ተጨናንቃ ትልቅ ነገር ነበር እንደሆነ መሰለኝ ስትጨነቅ ስላልነገርኳችሁ እንጂ የት ሄዶ ነው ሲጀመር እሱ? ቆይ ልጥራላችሁ መሰለኝ። ቆይ የት ሄዶ ነው? የት ሄዶ ነው? ባለፈው እናቴን እንደዛ ተሳድባ ጭራሽ ደግሞ ላማክራ ያራደዛ እናት እኔ ምንም የማውቀው ነገር የለም። ዝም ብላ ነው እኮ የምትጨነቀው እንዴ። ሲጀመር ደግሞ ወይ ሰው እንደለመደው አግቶ ምናምን ነው የመሰለኝ። ቆይ ናቲ ቤቱን ተከራይተዋል? እኛ ተጠርተን እንትን ብንል ነገር አለ። አይፈልጓትም ልጅቷን። ለምን ደግሞ እኔ ምን አውቃለሁ? እግር ምንም የማውቀው ነገር የለም። ስንት ጭንቀት አለብኝ ለራሴ። አንተ ግን ቤቱ ያምራል። ቤቱ በጣም በልቻለሁ ቁርስ አንተ ስማ ናቲ፣ ቤት ገብታችሁ ነው? በዚህ ነው የገባነው። አንተ ግን አረመኔ ነህ። ቤት ውስጥ እንደዚህ አይነት ቤት ተከራይተህ ለእኛ ሳትነግረን ቤት ስሙ። እኔ እኮ አንተ አንድ ነገር እኮ ደብቄ አላውቅም። ያን ሁላ ፈተና አብረን አልፈን እንደዚህ አይነት ቤት ስትከራይ ና እንኳን ብላ አጠራኝ። ኧረ በእግዚአብሔር አንተ አታስወራኝ። አልተከራየሁም። እኔ ተከራይቼ አይደለም። እናንተ አሁን ብነግራችሁ ደግሞ ትነግሯታላችሁ። ቆይ ምን ልትሰሩ ነው የመጣችሁት? አንተኛ አቃጣሪ ነን እንዴ? ይኸውላችሁ እኔ ብር ኖሮኝ ምናምን ተከራይቼ አይደለም። እሺ በቃ እናቴ እስክትመጣ ድረስ ለምኜ ነው። ለምኜ? አዎ ቤቱን ለማንካ በቃ እኔ እንደዚህ አሁን እንደዚህ አይነት ኮሳሳ ቤት ውስጥ ካገኘችኝ ይዤ ካልሄድኩ ነው የምተኝ። እኔ ሳሚ በእናትህ ምንም አይነት በእኛ መሀል ያለ ሚስጥር በእኛ መሀል ያለው ነገር ምንድን ነው ምናምን እያለች ነው።
ናቲ የለችም። ነይ ቁጭ በይ። የለችም። ነይ ቁጭ በይ። ሲጀመር ፈልጌሽ ነው። እቴ ይኸውልሽ መስራሽ ነው። አንተ ናቲ ምን እየተካሄደ ነው? አሁን ሲልች ይኸውልሽ ሳሚ እኔ ገና አንቺ ምን አስፈራሽ? ቆይ ናቲ ምን አይነት ጣጣ ውስጥ ነው የገባው? ነገር አለ። ናቲ አለች ወይስ የለችም? እንዴ አንቺ ምን አድርጋሽ ነው? የለች አለች። አንቺ ለምን ምንድነው የምትይው? ኢክራም በማለት አለች የለችም? ለምን ተገናገሩ? የለችም። ምን ለምንድን ነው አንቺ የምትፈሪያት? የምን ነገር አለ? ምን ነገር አለኝ? እኔ የምነግረው ነገር አለኝ ለልጄ። አንቺ ደግሞ የምን ነጋሪ ነሽና? እኔ ያለሁኝ እኔ እናቱ እያለሁኝ ነው እንዴ የምነግሪው? እኔ ልጄ ይኸውልህ ቁጭ በል። እኔ የምነግረው ነገር አለኝ። የወሎት ማሚ ምንድነው የሚያደናግረው? አይደለም እያደናገርኳቸው አይደለም። ቀስ ብዬ ልንገረው ብዬ ነው። እኔ ራሴ ከእናቱ ቢሰማ ነው የሚሻለው። አንቺ ትውጭልናለሽ፣ እናትና ልጅ እናወራለን። ይኸው እናንተ ባላችሁበት ልነግረው ስለፈለኩ ነው እናንተ የሚጠራው እኮ። የትም አትወጣም። በቃ የትም አትወጣም። እሱ ተረጋጋ። የሩጫ ጊዜ አረክብኝ እኮ። ምንም መረጋጋበት ነገር የለም ሳሚ። እኮ እናት እንደዚህ ያበላል። ሁለቱም ያውቁት ነገር አለ። እኔ ምንም የማላውቀው ነገር አለ። ምንድን ነኝ እኔ? ልጅሽ ነኝ አይደል? ከባዳ ከምትሰማው ከኔ ስማው ብዬ እኮ ነው። ማን ነው ባዳ? እኔ ባዳ ነኝ? እና ምንድን ነሽ ታዲያ? ይኸውልህ ተረጋጋ። ረሳኒ ገና ነው ረሷን። ይኸውልህ አባቴ ይኸውልህ እኔ ልልሃለሁ። እሺ ይኸውልሽ እኔ ወደድሽ ብዙ ማያውቀው ነገር እንዳለ ታውቂያለሽ? አዎ እኔ ራሴ እኔ እናቱ የወለድኩት እናቱ እኔ 9 ወር ቤቱ እናቱ እኔ እነግረዋለሁ። እባክሽ ውጪልኝ። ያለሁበትን ችግር እያየ ነው አይደል? እኮ ምንድነው? እኔ እኮ ግራ እየተጋባሁ ነው። ቀስ ብዬ ላስረዳ ብዬ እኮ ነው። በአንዴ ስነግርህ እኮ ጥሩ አይደለም ላንተም ብዬ ነው እኮ። ቆይ ማሚ ምንድነው የተፈጠረው? ለማለት ነው ሁሉንም እውነት ማወቅ አለበት። ምንም አንዴ ሁለቴ ልንገራት በይ። ይኸውልሽ የኔ እናት ቤቱን ለቀሽ ትወጫለሽ። እኔ ልጄን ቀስ ብዬ አማክረዋለሁ። እኔ ራሴ እነግረዋለሁ። ምንም የምታማክረው ነገር የለም። ሁሉንም እውነት ማወቅ አለበት አይደል? ቆይ ይኸውልህ እንዳንራራቅ እኮ ነው። ቆይ ቀስ በል ተረጋጋ። እኔ ራሴ እነግርሃለሁ። እባክሽን ቤቱን ለቀሽ ውጭ። አንቺ ውጭ በቃ ውጭ ካለች ለምንድን ነው የምትወጣው? ውጣ በቃ እባክህ ውጭ እያለችሽ አይደል? እናቱ የሚያውቁት ነገር አለ። እናትህ ትውጣ እያለቻት አይደል? የኔ ልጅ እኔ እነግርሃለሁ። እኔ ኬርኩ ባለውሸት ብትናገርስ? እናቱ እኮ ናት። እኮ እናቱ ብትሆን አታሽማ ያለው ማን ነው? እኔ ለምን ብዬ ነው የማዋሸው? ልጄ ምንድን ነው ሲጀመር? እኔ ናት እየዞረብኝ ነው ያለው። እናንተ እኮ አይደል እኔ ነኝ በእናንተ መሀል ባዳጊ ሆንኩ ያለው። ልጄ ስማኝ፣ ይኸውልህ እኔ ምን ላድርግ? እኔ እኮ ከእናትህ ጋር ላገናኘህ እኮ ነው። ሳታማክረኝ እንዳታመጣ ማንን? ይሄ እኮ ነው ያራራቀን። እንደዚህ እንድትሆን ያደረገ እባክህ ልጄ። በስንት በመከራ ያገኘኸውን ልጄ ደግሞ ድጋሚ እንዳላጣ እፈራለሁ። እባክህ እኔ እባክህ ለምንድን ነው የምትደብቂው? ከእኔ ለምንድን ነው የምትደብቂው? እኮ እነግርሃለሁ እኮ ቀስ በልና እነግርሃለሁ እኮ አንድ ልጄ ያለ አንተ ማንም ነኝና ልጄ እባክህ ልጄ እባክህ እኔ እነግርሃለሁ እባክህ አንተ ለምንድን ነው የምታስወጣው? አትውጣ አለህ እንዴ? በቃ ተረጋጋ። ምንድን ነው አትወጣም ተባልክ? አንተ ነው የምትወስነው? ዝም በሉ ስሙ። እሷ የትም አትወጣም። ፊት ለፊት እንደውም ስፈልጋት እሷ አርፍዳብኝ። ይኸውልህ ማሚ በቃ እንደዚህ እየለመነች ምንድን ነው ሳሚ? ይኸውልህ አንተ ምን እየሆንሽ ነው? ለምን ነው አሁን ተናገርኩ እኮ ከወጣሁ እኮ መስማት አይቀርም አይደል እንዴ? እኔ ምንም አልዋሸሁሽም። አንቺና እናንተ ናችሁ እኮ እኔን እየዋሻችሁ ያላችሁ። እኔ እናቴን አታምነኝ እስከ ዛሬ ድረስ ያው አብረን ናቲ ትውጣ በቃ። ይኸውልሽ ሊዲያ እሺ ቆይ እኔ ይኸውልሽ ጭንቀት ውስጥ ሌላ በሽታ ሊዱ በቃ ተነሽና አንቺ ውጭ። እሷ አትወጣም። አንተ ሰው የሚል ለምንድን ነው የማትሰማው? እሷ የትም አትወጣም። ሁለታችሁም ይኸውልሽ እኔ
እኔ ነኝ የማስወጣው። ነይ ውጪ በቃ ነይ በእናትሽ አንጣ ስንት ቀን ሙሉ ነው የለመንኳት ቁጭ ብዬ እነግርሃለሁ እኮ ይኸው እየጥልሽ ያረገብኝ እኮ የትም አትሄድም። የኔ ልጅ እባክህ ልጄ እባክህ እባክህ ልጄ ይኸው እንደዚህ እኮ እንዳይፈጠር ብዬ እኮ ነው እኔ ምንም ነገር ያላልኩህ እኮ ለዛ ነው። እባክህ የኔ ልጅ እባክህ 8 ቀን ሙሉ ለመንኩሽ አይደለ? የት ነው የምትተዋወቁት? ሊዲያ ምንድን ነው የምታውቀው? አንቺ ምንድን ነው የምታውቂው? ንገሪኝ፣ እኔ ልጅሽ ነኝ ንገሪኝ አልኩሽ። እንዴት አድርጌ በአንዴ ልንገርህ ሁሉንም ነገር? እዛ ስንት ችግር አሳልፌ ነው የመጣሁት። ይኸው እሱን ባላገኝ ኖሮ እኮ ይሄንንም አግኝቼ ካላይ ማይነንም አላይ ነበር። ናፍቆቴ ሳይወጣ ናፍቆቴን ሳልጨርስ እኮ ነው ሁሉ ችግር የተፈጠረው። እባክህ የኔ ልጅ እባክህ ልጄ እሺ በለኝና ስማኝ። እየሰማሁ እኮ ነው እኔ። ግን እሷ መጣ አሁን እዚህ ጋር ቁጭ ብላ ፊት ለፊት መናገር ምንድን ነው? እሷስ ለምንድን ነው የምትወጣው ከዚህ ቤት እንዴ? መጀመሪያ ይኸውልህ እኔ የት እንደሚተዋወቁ አላውቅም ሁለቱ። ሲቀጥል ደግሞ በመሀላቸው እኔ አብረው ሰው አብራችሁ ሰው የገደላችሁ እኮ ነው የምትፈልጉት። አይደለም እኮ አይደለም። ይኸውልህ ተረጋጋና ልንገርህ ብዬሽ እኮ ነው የኔ ልጅ። ይኸውልህ ብዙ የማታውቃቸው ነገሮች አሉ። አንተ እንደ በግ ነው የምትነዳው። በልጅነት ጥለኸኝ ባትመጣ ኖሮ ይሄ ሁሉ ነገር እኮ አይጋጠምም ነበር። ሁሉንም ነገር ታውቆ ነበረ። እኔ በልጅነቴ ብመጣ ይኸውልሽ እኔ ብቻዬን ልኑር አልኩ እንጂ እናንተን እኔ አልካድኳችሁም። በቃ ብቻዬን ነው የምኖረው ራሴን ችዬ በራሴ። በቃ ብዙ ፈተና አንዳንድ ሰው ሲፈጠርም ፈተና ይበዛበታል እኮ ስንት ነገር አስተናግረን። እኔ እዚህ ፈተና ውስጥ እንድትገቡ ስለማልፈልግ ነው ምርቃችሁ አይደል? እኔ ደግሞ የእናት አንጀት እኮ ነው አይችልም። የእናት አንጀት የሁሉ ነገር እኮ የሁሉ መከራ እኮ ያየኸው እኮ ብቻህን ስለሆንክ ነው። እኔ እናት ያለሁኝ እኮ አሁን እነግርሃለሁ። ሁሉን ነገር ታውቀዋለህ። ቀስ ብለህ ቀስ እያለ እነግርሃለሁ። በቃ ተረጋጋ። ናቲ እነግርሃለሁ እያለች እኮ ነው። በቃ ተረጋጋ። አንተ በቃ ምንድን ነው የተደበቀው? እኔ እኮ አልገባኝም። ሊዲያና ምንድን በማን ዙሪያ ነው? እኔ ግራ እየተገባሁ ነው። ይኸውልሽማ ስሚ እሺ የኔ ልጅ እሱም ቢሆን ብዙ ገመናውን ትቶ ነው እዚህ ጋር የመጡ እነሱም ቢሆን ማለት ነው። አንቺ ማታውቂው በጣም ብዙ ነገር አለ። አሁን አንቺ እኔን ሌላ ጭንቀት ውስጥ አትክተቺኝ። በቃ ልጅሽ አይደለው እንዴ? እኔ እኮ ልከትክ እኮ አይደለም የኔ ልጅ። ይኸውልህ ንገረኝ እኮ ነው ያልኩት። ከእሷ ጋር ያለህን ግንኙነት እኮ ንገረኝ ነው ያልኩት። ውስጥ ያለውን ለመናገር ያንን ማወቅ አለብኝ የኔ ልጅ። እባክህ ንገረኝ፣ ምንድን ነው ያለ ግንኙነት? ቆይ ግንኙነት አለ እንዴ ከሊዲያ? ቢኖረኝስ ቆይ መጀመሪያ እኮ እኔ እኮ የት ነው የምትተዋወቁት? እሱን እንድነግርህ ከእሷ ጋር ያለህን እውነቱን ማልና ንገረኝ። በጡት ይዣለሁ ልጅ። ምንድን ነው ያላችሁ ግንኙነት? እባክህ ልጅ እውነቱን እንድነግርሽ ነው የምትፈልጊው? አዎ እውነቱን ነው የምትፈልጊው? እሷ ፍቅረኛዬ ነች። ምን? ከመቼ ጀምሮ እሷ ፍቅረኛ ሆነች? ፍቅረኛ አይደለችም አይደል እንዴ ያልከው? ነች፣ ፍቅረኛዬ ነች። በምን መንገድ ተገናኝታችሁ? አዎ ፍቅረኛ ናቲ መድኃኒዓለም ያጎቴ ልጅ እኮ ናት። አንተ ምንድን ነው ያልሽው? ያጎቴ ልጅ ማን? አዎ ይሄን ነበር የፈራሁት። አስሬ ጠየኩህ እኮ ይሄንን ነው። ይሄንን ነበር የፈራሁት። ያጎቴ ልጅ እኮ ነች። አዎ ያጎቴ ልጅ ናት። ሊዲያ ያጎቴ ልጅ? አዎ ይኸውልህ ማዘር፣ ቆይ ልጄን ያዘው። አረጋጋው፣ ልጄን ያዘው። አይደለችም አላልከኝም ነበር? ናቲ ፍቅረኛ ነች። ናቲ ማዘር ተረጋጋ። ምን እረጋጋለሁ? ያጎቱን ልጅ እኮ ነው ፍቅረኛ ናት ያለው። ቆይ እንዴት እሷ አታውቅም እንዴ? ማለት ታውቃለች። አንተ ተረጋጋና ቆይ ማን እንዴት ሊሆን ይችላል?